ገና ምንም የማያውቁ ህጻናቶች ገና ተማሪዎች የ14 የ15 ህጻናቶች አመት እድሜ ላይ ያሉ ህጻናቶችን ያመጣል ተጫውቶባቸው በቃ ጮኸው አልቅሰው ይሄዳሉ። ከአሁን ሰዓት በኋላ ማንም ቢመጣ በር ከፍታለሁ ብለሽ እሰቅልሻለሁ። ኧረ እኔ አልከፍትም እትዬ፣ እኔ ከስራ ቦታ መስሎኝ ነው። ሂድ ከዚህ እየኮተኮትኩ ነበርና ድንገት የሞተች ልጅ ቀብሮ ራሴው ባይኔ ያየው እንደው ከዛ በኋላ እኔም ጤነኛ አይደለሁ እንደው በድኖኛለሁ እንደው ሂጂ እላታለሁ። 2 ሰዓት ቆይታ ከርማ ትመጣለች። አይ ችግር አለበት እሷማ። እትዬ ኧረ አንቺ የቤቱን ስራ ማን ይስራ? እኔ ልስራ? ኧረ እርሱ ምን ገዱት? ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁልን? እንዴት ከረማችሁልን? ይኸው ዛሬም እንግዲህ አቤል ነኝ። ዛሬም እንደተለመደው በአዲስ ጉዳይ በአዲስ ታሪክ መጥቻለሁ። ተከስተናል። ቺት እንግዲህ በተደጋጋሚ እየደወለችልን ነበረ። የደረሰባት አንድ ችግር አለ። ያንን ችግር ያው በስልክም እየነገረችኝ ነበረ፣ በአካልም አሁን እየነገረችኝ የነበሩት አንዳንድ ነገሮች አሉ። እስቲ ምንድነው የደረሰባት ነገር ያጋጠማት ነገር የሚለውን ከሷን ጀምር። ስምሽን ንገሪኝና እስቲ ወደ ጉዳዩ እንገባለን። እሺ፣ ደመቁ እባላለሁ። እሺ፣ መጀመሪያ አመሰግናለሁ። አንተም ጊዜህን ለኔ መስዋዕት አድርገህ ስላገኘን በጣም አመሰግናለሁ። ያው አንዳንድ ነገር አውርተናል፣ ያው በስልክም ደውዬልህ አውርተናል እና ያው ችግሬን እንዴት ብዬ መናገር እንዳለብኝ አላቅም። ግን እኔ ያው ከክፍለ ሀገር ነው የመጣሁት። ያው በቤት ሰራተኝነት ያው እዚህ አዲስ አበባ ከመጣሁ ቆይቻለሁ። ብዙ ቦታውም ሰርቻለሁ እና አሁን የወደኩበት ቤት ግን በጣም አስጠሊና በጣም ለማውራት እንኳን የሚዘገንን ቤት ውስጥ ነው ያለሁት። ያው ሲኦል በለው የምድር ሲኦል እና ያለሁበት ነገር በጣም ነው ከበደኝ ወንድሜ። እና ያንተን ፕሮግራም አይቼ እስቲ እኔም ደግሞ እስቲ ችግሬን ነግሬው ይሄ ነገር የሚፈታም ከሆነ እንደው ካለሁበት ነገር በወጣ ብዬ ነው ወደ አንተ የመጣሁት። እና አሁንም ተልኬ ነው ወንድሜ የመጣሁት። እቃ ድርሺ ተብዬ ባለኝ ሰዓት እንደው ችግሬን ላማክር ነው ወደ አንተ የመጣሁት። እና ወንድሜ ችግሬ እኔ አሁን የምሰራበት ቤት አለ፣ በቅርቡ ነው የገባሁት እና እንደው ለመናገርም በጣም ነው የሚያሳፍረው። እኔ እንደው እንዴትም ብዬ እንደምነግርህም አላቅም። ባልና ሚስቶች ጋር ነው የምሰራው እና አዲስ ተጋቢዎች ናቸው መሰለኝ። እኔም አሁን እዛ መኖር ከጀመርኩኝ ወራት ሆኖኛል እና ወንድሜ እና ምን መሰለ ጉዳዩ እሱ በተደጋጋሚ የመድፈር ሙከራ ያደርግብኛል እና በጣም ትልቅ ችግር ውስጥ ነው ያለሁት እና የእሱ አልበቃ ብሎ ደግሞ እሷም ደግሞ በጣም ነው የምታሰቃየኝ። በጣም ማለት ያው ለመናገርም እንደው በጣም የሚያሳፍር ጉዳይ ነው እና እሷም ያው ሴት ለሴት እንደዚህ አይነት ጉዳይ ነው እና በጣም ነው እሷ የምታሰቃየኝ። በቃ ያልሆነ ቦታ እንትን ትለኛለች። ቤት እሱም ባለበት ሰዓት ያው መኝታ ክፍል ይዛኝ እየሄደች ያልሆነ ቦታ እየነካች በጣም ነው የምታሰቃየኝ። እሱም ከአንዴም ስንቴ መድፈር ሙከራ አደረገብኝ። የእሱ አልበቃ ብሎ ደግሞ እሷም ታሰቃየኛለች። ምን አይነት ጉዱስ ምን አይነት ኃጢአት ውስጥ እየከተቱኝ እንደሆነ አላቅም ወንድሜ፣ ምን እንደምልህ አላቅም። እና ሰርቼ ልብላ ብዬ ነው ወደዚህ እንደዚህ አይነት ኑሮ ውስጥ የገባሁት፣ የሰው ቤት ገረድ የሆንኩት። ግን በቃ በጣም ከምነግር በላይ በጣም ትልቅ ፈተና ውስጥ ነው ያለሁት ወንድሜ። እንደዚህ ነው ብሎ መናገር እንኳን እኔ ማለት ይዘገንነኛል። መቼ እንደዚህ አይነት ነገር ላይ እንደደረስን አላቅም። መቼ እንደዚህ አይነት ዘመን ላይ እንደደረስን አላቅም ወንድሜ። በቃ ያለሁት በቃ ሲኦል ውስጥ ነው። ወንድሜ ያግዘኝ እባክህ። አይዞሽ እንግዲህ ያው እኛም በተቻለን መጠን በተቻለን አቅም ትክክለኛውን ነገር ለማድረግ አንቺንም ለመርዳት እንሞክራለን፣ እንጥራለን የአቅማችንን ያክል ነገር። ግን ትንሽ እስቲ ስለነሱ ባህሪ እና ስለነሱ ህይወት አንዳንድ ነገሮች እናወራና እስቲ ማለት እሱም በተደጋጋሚ የመድፈር ሙከራ ያደርግብኛል እያልሽ ነው። እሷም ደግሞ እንደዚሁ ልክ በተደጋጋሚ የተመሳሳይ ጾታ አይነት ፍላጎት ያላት ሴት ናት እያልሽኝ ያለሽው? ወንድም ያው እነሱ ባለትዳር ናቸው። ግን ማለት የስም ባለትዳር በላቸው። እኔ ባለትዳር እንደዚህም ሲሆንም አይቼ ማላቅ። እኔ ከዚህ በፊትም እንደነገርኩ ብዙ ቤት ሰርቻለሁ። ግን የባለትዳር ሲከባበር ሲፈቃቀር ነው ማየው። እነሱ ግን እሱ ትንንሽ ልጆችን በቃ እንደዚህ አሁን ገና በ10 ቤት ውስጥ ምናምን ያሉ ህጻናቶችን ይዞ እያመጣ
መኝታ ቤት ይዟቸው ወጥቶ ይዛቸው ገብቶ ሲያሰቃያቸው ሲደፍራቸው እሷ ባለችበት ይታይክ እንግዲህ። እሷም ደግሞ ሴቶችን ይዛ መታ እንደፈለጋቸው ሆኖ የሚገርመው ወንድሜ የባለትዳር ክፍል ውስጥ እንግዲህ አንድ አልጋ ነው የሚኖረው። እሱም ቅዱስ አልጋ ነው አይደለ? የባለትዳር እስከሆነ ድረስ እነሱ ክፍል ውስጥ ግን 2 የተለያየ አልጋ ነው ያለው። ሁለቱም እሱም ሴት ይዞ ይገባል፣ እሷም ሴት ይዘው ገብታ እዛው እሱ ባለበት እና እኔ ምን ቀን እኔ ፈጣሪም እኔ ለምን እየተመለከተኝ እንዳልሆነም አላቅም። በቃ እኔ ምን እንደምልህ አላቅም ወንድሜ። እኔ በቃ ሲኦል ውስጥ ነው ያለሁት። ሁለቱ አንድ ላይ ተኙ? ኧረ እኔ እንደው እነሱ ሁለት አልጋ የተለያየ 2 አልጋ ነው ስልክ። በቃ እሱም የተለያዩ እኔ ኬት እንደሚያመጣቸውም አላቅም። እኔ አግቶ ይሁን እንዴት አሳምኖም እንደሚያመጣቸው አላቅም። ትንንሽ ህጻናቶች መጥተው ሲሰቃዩ ምንም ያልተነካኩ ህጻናቶች ደማቸውን አፍስሶ በቃ ገና ምንም የማያውቁ ህጻናቶች ገና ተማሪዎች የ14 የ15 ህጻናቶች አመት እድሜ ላይ ያሉ ህጻናቶችን ያመጣል። ተጫውቶባቸው በቃ ጮኸው አልቅሰው ይሄዳሉ። እሷም ይሄን ቤት ውስጥ እንግዲህ ሴት ሆና ይሄን እየተመለከተች እንደው እኔ እንኳን ይሄን ነገር ባላደርግ እንደው ማየቴ ራሱ እንደው አያስቀጣኝም በፈጣሪ ዘንድስ። እሷ አልበቃ ብሎ ወደ እኔ መጣ። እኔንም እንደፈለጋ ተጫወተብኝ። ይህን ነገር እሷም ታውቃለች። መጀመሪያ ሰሞን ያው እሷ ንጹህ ናት ብዬ ነበር ማስበው። እኔ ውጪ ነው ክፍሌ። መጀመሪያ ሰሞን ላይ ስትመጪ በደላላ ነው የመጣሽው? በደላላ ነው የመጣሽው ማለት ነው። እስቲ ባህሪያቸው ምን አይነት ባህሪ ነው የነበራቸው መጀመሪያ ሰሞን ላይ? ይህን ነገር ከማወቅሽ በፊት የነበራቸው ነገር ወይ ሲያግባቡሽም ሊሆን ይችላል። የሚከፍሉሽስ ደህና ብር ነው ወይ የሚከፍሉሽ? እኔ አሁን በክፍያ ምናምንም ያው ተነጋግሬ ስለገባው እኔ ክፍያዬ ምንም እንትን የሚል ነገር አይደለም። ያው ይሰጡኛል፣ እንትን ወሩ ሲደርስ ያው ይሰጡኛል። ብዙም እንደዚህ ክፍያ ላይ ችግር የለውም። ግን በቃ እንደዚያው ወጣ ያሉ ናቸው። በቃ ቤት ውስጥ ይጠጣሉ፣ እንደፈለጋቸው ይሆናሉ። ይሄ የሚጠቃቀሙት ይሄ የሚያጨሱትም ነገር አለ፣ እሱንም ያደርጋሉ። እና በቃ ብዙም ስገባምም ውስጥ ያልፈቀዳቸውም በቃ እንዲህ አይተክ ስነ ምግባር የሌለው ሰው የለም። እና ምንም ነገር አያፍሩም። እሷ አሁን ለምሳሌ እኔም እሱም ባለውበት እዛው ፊታችን ነው ፊታችን ልብሷን ቀይራ ልትወጣ ትችላለች። ምንም ነው ማይመስላት። በቃ ማለት እኔ እንግዲህ ከመጣውበት አካባቢ ሌላም ቤት ሰርቻለሁ። ግን እንደዚህ አይነት ነገር ማለት ሰውነታችን እኮ ክብር ነው አይደለ? በቃ ልብሷን እንደፈለጋት አውልቃ ሊሆን ይችላል። እሱም ከሌላ ሴት ጋር ማለት የመጀመሪያ ሰሞን የመጣው ሰሞን ድንግጥ ነው ያልኩት። እሷ ባለችበት ትንሽዬ ልጅ ይዞ መጥቶ ሲስማት እሷም አለች እኮ ይሄ ነገር ምንድነው? እንደው መቼም ዘመድ ብትሆን እንደዚህ አይስማትም ብዬ እንዲህ ምንድነው ብዬ በቃ ግራ አለኝ። ከዛን እያደር ምናምን በቃ እኔንም ምናምን እንትን ጎንተን ለማድረግ ጀመረ። እንዴ ነገር ምንድነው ብዬ በቃ ለሷም ላስረዳት ያለውን ነገር እንደው ከስሬ ዞር ብታረግልኝ ሰርቼ ብበላ ብዬ ለሱም ስነግረው ለሷም እነግራታለሁ ብዬ ባሰብኩበት ሰዓት ጭራሽ እሷም ተቀይራ አረፈችው። እንዴ በቃ እንዴ ልበልክ። እስቲ መጀመሪያ ላይ አሁን ቅድም እየጠየኩሽ የነበረው ስትገቢ መጀመሪያ ላይ የነበራቸው ቤተሰቦቻቸው ይመጣሉ ወይ? የሱም ወይ የሷ ሊሆን ይችላል። የሚያውቋቸው ሰዎችስ ወደ ቤት ይመጣሉ ወይ? እንደዚህ ጓደኞቻቸውም ሊሆን ይችላል። ኧረ እንደው ቤተሰብ አይመጣም። እንደው እሱም ቤተሰብ አይመጣ የሷም ቤተሰብ አይመጡም። በቃ ነገርኩ፣ ሴቶች ነው የሚመጡት። እሱም ሴት ይዞ ነው የሚመጣው፣ እሷም ሴት ይዛ ነው። በቃ ማታ አይተኙም። በቃ እንደው እኔ እንዴት ብዬ እንደምነግርህም አላውቅም። በቃ ማታ እንግዲህ አንድ ክፍል ውስጥ 2 አልጋ ነው ያለው። በቃ አንዴ መጥተው ያስገቧቸዋል። እነዚህ ሴቶች እኔ በገንዘብ ይሁን በምን ተደልለው እንደሚመጡ አላውቅም። እና የተለያየ ሴት ይዘው ይመጣሉ። አንዷ ስትወጣ አንዷ ትገባለች። አንዷ እሱ ጋርም አንዷ ስትወጣ አንዷ ሲገባ በቃ እንደ ሆስፒታል በለው በቃ እንደው በእንትን እንደው ጽፈው በቀጠሮ በምናምን እንደሚሉት ነው። አንዷ ስትወጣ አንዷ ትገባለች። ይሄን ነገር ግን አንቺ አሁን ለሌላ ሰው ምናልባት ከኛ ውጪ ማለት ነው መጀመሪያ ላይ ለደላላውም ሊሆን ይችላል ለምታውቂያቸው ሰዎችን በስልክ እንደዚህ አይነት ነገር እየደረሰብኝ ነው ምናምን ብለሽ የተናገርሽው ነገር አለ? ኧረ እኔ እንደው አንድ ቀንም እንደው እሷ ቢያንስ እንደው መቼም ሴት ናት፣ ሴት ለሴት አይጨካከንም ብዬ በለምናት አስጠነቀቀችኝ። ቤተሰቦቼን ክፍለ ሀገር ታውቃለች የገባው ሰዓት ብርም አንዳንዴ ምናምን
በቃ አባቴም ታማሚ ነው የኔ እና ያለውን ነገር እኔ መጀመሪያ ሰው መስላኝ ሁሉን አስተዋወቀሻቸው ነበር? አዎ ሁሉን አጫውቻታለሁ። እንደው እኔ ጥሩ ሰው መስላኝ ስለምታክስር እንኳን ማላጅ አጠፋልሻለሁ እስከዘረ ማንዘርሽ ነው ትለኛለች፣ ታስፈራራኛለች። ሁሉንም እስርሽ አይንሽ እያየ መደፋልሽ ትለኛለች። እንደው እኔ ወደ ማንም እንደምጮህም አላቅም። እኔ በቃ ላንተ እስከምናገር ድረስ ለማንም ወደ እግዜሩ ብቻ ነበር ምጮህ ወንድሜ። እንደው ላመጣኝ እንደደላላም ነግራለሁ ብዬ ነበር። እንደው እሱም አይነ ውሃውን ሳይሆን እንደው ምንም አላማረኝም። እንደው ሴትም እሱ ይሆን እንደሚያመጣላቸው ብዬ ሰጋሁ። ይመጣል አልፎ አልፎ? አረ ይመጣል፣ እሱም አንዳንዴ ይመጣል። ከነሱ ጋር የሆነ ቁርኝነት አለው። በቃ ከነሱ ጋር ያወራል፣ ስልክ ይደዋወላል። እንዲፈራው ለሱ ደግሞ አሳልፌ ይሄን ነገር ብናገር እኔ ሳትበላ ያበላችኝ ሳይማር ያስተማረኝ አባቴ ስንት ነገር ዋጋ የከፈለልኝ አባቴ አለ። እንደው ፈራው ወንድሜ፣ ጨነቀኝ። አንተን ፕሮግራምም እኮ አይቼ ነው እንደው እስቲ መፍትሄ ከሰጠኝ እንደው እግዚአብሔርም ከተመለከተኝ ብዬ ነው እንደው ወደ አንተም የመጣሁት። በጣም ጥሩ። እስቲ እንግዲህ እኛም ቅድም እንዳልኩሽ በተሻለን አቅም አንዳንድ መፍትሄዎች ለመሞከር እንጠራለን። ግን ከዛ በፊት አሁን ስለ ቤተሰቦችሽም እየነገርሽኝ ነበረ፣ አባትሽ ታማሚ እንደሆነ ምናምን። እስቲ ትንሽ ንገሪኝ ስለ ቤተሰቦች ያሉበትን ሁኔታ። አባቴ ታማሚ ነው፣ ሽባ ነው፣ መንቀሳቀስ የማይችል። እናቴ አሁን አባቴ በፊት ላይ ዘምቶ ነበርና ተመቶ በቃ አሁን ምንም እንደው መንቀሳቀስም አይችልም። የምታስወጣው የምታስገባውም እናቴ ናት። እናቴ ደግሞ የሰው ቤት ልብስ አጣቢ፣ ቤት አረቄ ታወጣለች፣ እንጀራ ትጋግራለች። እና ከክፍለ ሀገርም ወደዚህ የመጣሁት እንደው ሰርቼ እንኳን ትንሽ የእነሱን ህይወት እንኳን ከፍ ካደረግኩት ብዬ ነበር ወንድሜ። ያው እኔም እንደምታውቀው ማጥ ውስጥ ወደኩኝ፣ ማጥ ውስጥ። አሁን እንደው እስካሁን አሁን ብር ምንም እንትን አይሉኝም ነበር፣ አይከለክሉኝም። አሁን ያው እንይዝልሻለን እያሉ አሁን ደግሞ በዚህ 2 ወር ውስጥ ደግሞ ሰጥተውኝ አያውቁም። ገንዘብ አልከፈሉሽም? በፊት ይሰጡኛል። አሁን ደግሞ በዚህ ያው አልከለከሉኝም፣ ግን እኛ ጋር ነው የሚቀመጠው። ስትፈልጊ ይሰጥሻል። ይኸው 2 ወሩ ነው አልሰጡኝም። እኔ ምን ብዬስ ልናገር? ትበያለሽ፣ ትጠጫለሽ፣ ምንም ስለማታውጪ እኛ እንይዝልሻለን አሉኝ። እንዴት ብዬስ እንደምናገርም ለመከራከርም ጉዳዩ እኔ እንደው ሁሉም ነገር ቀርቶብኝ እንደው ጫፌን ባይነኩኝ። እስቲ እሱን እንግዲህ ለማድረግ አንዳንድ ነገሮች እንጠራለን። እስቲ ትንሽ ስለ ቤተሰብሽና ስለ አንቺ ያሉትን አንዳንድ ነገሮች እናወራ ብዬ ነው። በትንሽ መልኩ ያው አባትሽ ታማሚ እንደሆኑ እናትሽም አንዳንድ ስራዎች እንደሚሰሩ ነው አንቺ እንደምትደግፊያቸው ነው የነገርሽኝ። ከአንቺ ውጪ ሌላ ወንድምም ሊሆን ይችላል፣ እህቶች የሉሽም? አይ እህቶች አሉኝ፣ ህፃን ናቸው፣ ከኔ በታች ነው ያሉት። ያው 2 እህት አለኝ፣ 1 ወንድም አለኝ። እዛው ናቸው እነሱ ያው ቤት ከእናቴ ስር እየተከተሉ እንደው ያው ገና ናቸው እነሱ፣ ምንም የሚያውቁት ነገር የለን። ይሄን አንድም እነሱን ብዬ ነው እንደው። እሺ አሁን ስለ ቤተሰቦችሽ ያሉበትን አንዳንድ ነገር ትናንሽ እህቶች እንዳሉሽ እየነገርሽኝ ነበረ። እንደው ወንድሜ እኔ እንደው እንዴት ብዬ ስለ ቤተሰቦችም እንደምናገር እንደው ያው ከፊቴም አይተ መረዳት ትችላለህ። እኔ ጎስቆል ያለ ቤተሰብ ውስጥ ነው ያደግኩት። አባቴም በዘመተ ሰዓት እናቴ እንደ ወንድ አንድ ነገር እንዳይጎልብ እንደፋ ቀና ብላ የሰው ቤት ፊት አይታ ሳትበላ ሳትጠጣ ነው በቃ ያኖረችን። ታናናሾችም ያው እኔ ባለው ሰዓት እኔ ነበርኩኝ። እኔ ደግሞ ለነሱ እንደ እናት ያው ታላቅት እንደ እናት አይደለች። እና አባቴ ምንትን ካለ በኋላ ያው ተጎድቶ መጣ። ምንም መንቀሳቀስ አይችልም። ከዛ በኋላ እናቴም ያው እንደዛ እየሰራች እኔም እዛው ስራ ጀመርኩኝ። እንዲሁ ስራ እየሄድኩኝ የሰው ቤት እንጀራ። እናቴ ይሄ የኔ እድል ነው፣ ያንቺ እድል ሌላ ነው ብላ ነው ወደዚህ የሰደደችኝ። ወደዚህ ማለት ነው ወደ ከተማ ሂጂና ስራ ስሪ አለችኝ። ከዛ ከተማ ስትመጪ እስቲ እንግዲህ ከተማ እንዴት አገኘሽው? የምታውቂያቸው ዘመዶችሽ ነበር ወይ? ማን ጋር ነበር? እዚህ አንድ ዘመድ ነበረኝ። ያው እዛ የዘመድ ቤትም ያው አይደል መቼም ወንድሜ ያው እነሱ ለጊዜው ተቀበሉኝ ምናምን። እንዴት ነበር እዛ የነበረሽ ቆይታ እነሱ ጋር? ያው ጥሩ ነበር። ያው ግን ደሃን ማን ይፈልጋል ብለን ወንድሜ ያው ጥሩ ነው ልበል እንጂ ያው የአባቴ ዘመዶች ናቸው። ግን የአባቴ አሁን ያው አይ ወንድሜ ደሃን ማንም አይፈልግም እኮ አባቴ አሁን ሽባ ስለሆነ እነሱም ገረድ ሊያረጉኝ አሰቡ፣ በነፃ ማለት ነው። ከዛም በቃ እኔም ያው ደላላ ምናምን ሊሰፈር አካባቢ ማቀው ነበር። እንደዚህ ብዬ ሳማክረው የሆኑ ሰዎች አሉ ሰው የሚፈልጉ አለኝ። እዚህ ሳይሆን ሌላ በጣም ጥሩ ነበሩ፣ በቃ በጣም ሸጋ ነበሩ እነሱ። ከዛ በኋላ እነሱ ትንሽ ከቆየ በኋላ ቤቱን ሸጠው ወደ ሌላ ሀገር፣ ከዚህ ሀገር ውጪ ወደ ውጪ ቤቱን ሸጠው ሊሄዱ እንደሆነ ነገሩኝ።
በቃ እንደው ምን ይውጠኛል እንደው እግዚአብሔር እንደው ሜዳ ላይ አትጣለኝ ብዬ እኔም ፈጣሪን ተማጸንኩት። ግን እንደው ፈጣሪ ለምን እንደጨከነብኝም አላቅም። እዚህ የተረገመ ቤት ደግሞ መጣሁኝ እና እኔ እንደው ለእናቴም ለአባቴም እንደው ለታናናሾቼም ተርፋለሁ ብዬ ነበር። እኔ ራሴ የሴጣን መጫወቻ ሆኜ የቀረው ወንድሜ እንደው ከነዛው ከዛ እንደወጣሽ ከዘመዶችሽ ከምትያቸው ሰዎች ጋር ከወጣሽ በኋላ ቀጥታ ወደዚህ ቤት ነው የገባሽው? አይደለም፣ ጥሩ ቤት ነው የደረሰኝ። ሌላ ደላላ ነበርኛ ሰፈር ማቀውና የሆኑ ባለትዳሮች እንደዚሁና ልጆች ያላቸው አሉ። እነሱ ለካ የውጪ እንትን ጀምረዋል። ኦኬ፣ ፕሮሰስ ነበር እንደዛ ጀምረዋል። ወደ ውጪ ስለጀመሩ ትንሽ ወራት እነሱ ጋር በቃ እንደ ቤተሰብ ነበረ። በቃ እንደው እነሱም የክፍለ ሀገር ሲወዳሉ። ከዛን እነሱ ከትንሽ ከቆየ በኋላ ቤቱን ሸጠው ወደዛ ተሰደዱ። በተሰደዱበት ሰዓት ያው ሌላ ደላላ ይሄ ያልኩ ደላላ እንደዚህ ነው እነሱ ገና ሲነግሩኝ እንደ ወር ምናምን ሲቀረው ሲነግሩኝ በቃ እንግዲህ ሌላው ቤት ፈልግልኝ ብዬ እሱን ስነግረው እሺ ጥሩ ባለትዳሮች አሉ ብሎ ወደዚህ ቤት ሰደደኝ። እሱ ደግሞ ከዛ ነው ወንድሜ እንደዚህ አይነት ማአት ውስጥ እንደው አይ ወንድሜ እንደው እኔ አባቴስ መርቆኝ ነበር። እናቴም እንደው ለእናቴም ለአባቴም እንደው እኔ ዝቅ ብዬ ነበር የምታዘዘው። እንደው በመጨረሻ ሰዓት እንደው ሴጣን ቀደመኝ እንጂ አባቴም እናቴም እንደው አንድ ቀንም እኮ አዝነውብኝ እንኳን አያውቁም እኮ ወንድሜ። ምን አይነት ፈተና እንደሆነ አላውቅም። እንደው ወንድሜ እባክህ እንደው ከፈጣሪ በታች አንተ ነው ያለህኝ። እንደው እባክህ ከዚህ ማአት ውስጥ አውጣኝ። የሴጣን መጫወቻውን ኩልኩ። አይዞሽ እንግዲህ እኛም በተቻለን አቅም ነገሮችን መፍትሄ ምናምን ለማበጀት እንሞክራለን። አሁን ምን እናደርጋለን መሰለሽ፣ ራቅ ያለ ቦታ ነው አይደል ላኩሽ? አዎ አሁን እቃ አድርሺ ብሎኝ ነው እንዷን ተጋሮጬ የመጣሁት። እቃውን አድርሰሽ ነው ወደኛ ጋር የመጣሽው? አዎ። ስለዚህ ምንድነው የምናደርገው፣ በደረትሽ ላይ የምትደረግ አንድ አነስ ያለሽ ትንሽዬ ማትታይ ካሜራ እንሰጥሻለን። እሷን አርገሻት ወደ ቤት ትሄጃለሽ። እሷን እኛ እናስቀምጥልሻለን ሻርፕሽ ስር ማለት ነው። እንዳትታይ አድርገን ትንሽዬ ናት የምትንጠለጠልናት። እዛ ግቢ ውስጥ ያሉትን ነገር እነሱም ደግሞ አንዳንድ ሀራስም ይሁንም አንዳንድ ነገሮች የሚያደርጉሽ ነገር ካለ ለመከታተል ቶሎ ለመምጣት ይጠቅመናል። ከዛ ውጪ ደግሞ ያው እነሱን ደግሞ ዲቴል የሆነ አንዳንድ የሰሩትም ወንጀሎች እንደነበረ እየነገርሽኝ ነበረ። ቤተሰቦቻችንም ይህን ነገር ማወቅ ስላለባቸው አሁን ነው እንትን ያለኝ እና ቅድም እስቲ ለኔ የነገርሽኝን እንደ አጋጣሚ ጓሮ ላይ እንትን ስትይ ያየሽው ሬሳ እንደነበረ ነግረሽኛል። ወንድሜ እንደው አምኜክ ነው እንደው ከዚህ ማት ውስጥ ታወጣኛለህ ብዬ ነው ይሄን ሁሉ ነገር እንደው ዘርግፌ የምነግርህ። ይኸውልህ በቀደም ቅድምም ነግሬሃለሁ ያለውን ነገር ጓሮ እንደዚህ አትክልት ምንም ያው የክፍለ ሀገር ሰው እንደው አመል የማይለቀው እየኮተኮትኩ ነበርና ድንገት የሞተች ልጅ ቀብሮ ራሴው ባይኔ ያየው እንደው ከዛ በኋላ እኔም ጤነኛ አይደለሁ እንደው በድኖኛለሁ እንደው እና ከዚህ በፊት ልጅቷን አይቻታለሁ። ይዟታው ይዟት ሴቶቹም እኮ ያርፉም እኮ እንደው በምን እንደሚያስነካቸውም እኮ አላቅም። አውቃታለሁ ልጅቷን እኔ በምን ቀን እንደሆነ አላቅም። ያው እኔ አስቤዛ ምን ወጥቼ ስለምገዛ እነሱ ቤት በእኔ በዛ ቅስፈት ይሁን እኔ ተጫውቶባት ምን አርጓት እንደሆነ እኔ እጁ ላይ ሞታ ይሆን እንዴት እንደሆነ አላቅም። ሞታ ቀብሯት ጓሮ በቃ እኔ እንደውም በቃ የወሰንኩት የዛን ቀን ነው። በቃ እኔ በቃ መጨረሻ ደረጃ ብደርስ በሞት ነው በቃ በሞት ነው በቃ ሌላ ምንም የሚፈጠር አዲስ ነገር የለም። በሞትም ልሙት ብዬ ወደ አንተም የመጣሁት በቃ ምክንያቱም እኔ ይሄን ነገር አይቼ ዝም ብል እንደው ፈጣሪም ያዝነብኛል። ነገም ደግሞ የኔ ጣም ይሄው ነው የሚሆነው። ቢያንስ ላምልጥ የሌሎችም ሰዎች ህይወት እንደው የሚስተካከልም ከሆነ እንደው እስቲ ብዬ ወደ አንተም የመጣው ከዛን ጊዜ በኋላ ነው። በቃ ላንተም እንደው በስልክ የደወልኩልክ እና ባይኔን ያየሁት። እሺ ኦኬ። ሄደን እንግዲህ እኛም እነዚህ ነገሮች ለማጣራት ግቢ ውስጥ አንቺ በአልኩሽ ነገር በሷም በትንጠለጠለው ካሜራ ካረክሽ በኋላ የምታሳየን ይሆናል። እኛም ደግሞ ሌላ ጊዜ እንደምናደርገው ቤት ውስጥ እነሱ በሚመጡበት ሰዓት ወይ ምልክት ታደርጊልናለሽ ወይ ትደውይልናለሽ። ስልክ ትይዣለሽ እንግዲህ ያው ስልክ ትይዥና ትደውይልናለሽ። ካሁን ቀደም እንደምትደውይልን ማለት ነው። መተን እነሱን አንዳንድ ያው ሬሳው ብቻ ይበቃል ለመወንጀል። እነሱን ግን የሰሩት ሌላ ወንጀል አለ ወይ የሰሩት ሌላ ስራ አለ ወይ በድብቅስ የሚያደርጉት የተለያየ ነገር እነዚህ ሰዎች እንግዲህ በደንብ
መደረስ ያለባቸው ሰዎች ናቸው፣ መያዝ ያለባቸው ናቸው። ከጀርባቸው ማን አለ? ምንድነው የሚሰሩት? ምንድነው የሚያደርጉት? የተለያየ ነገር አለ ወይ ከጀርባቸው የሚለውን ለማወቅ እነሱ ጋር ሄደን አንዳንድ ጥያቄዎችን ምን ጠይቃቸው ይሆናል። ያው ስንመጣ እንግዲህ እኔና አንቺ ያው ምናልባት ቤት ውስጥም ካለሽ ተዋውቀንም ተገናኝተንም አናውቅም። እንደዚህ አይነት ሰላምታም ምናምን አይኖረንም። እንደዚህ አይነት ነገር ነው እንትን የምንለው። ያው እንግዲህ ወደ እነሱ ሄደን አንዳንድ ኢንፎርሜሽኖችን ለመሰብሰብ እንሞክራለን። ቤተሰቦቻችን ያው እንደተለመደው ሁሌም እንግዲህ እንደምናደርገው ላይክ ሼር ሰብስክራይብ እንድታረጉልን በትህትና እንጠይቃለን። አብራችሁን ቆዩ። አንቺ ጭራሽ እኔ አንቺን ስራ ልስራ? የታባሽ ሄደሽ ነው? ኧረ ተይ፣ ሰዎችም እኮ ቶሎ አልመጡም። ስራ እንዳለ እዚህ ቤት አታውቂም እንዴ? ምን ሆነሽ ነው? ምን አስበሽ ነው? እትዬት ያለሽ እንዴ? ኧረ ተይ፣ ያንቺን ስራ እኔ ልስራ? ባለጌ እትዬ፣ መንገድ እኮ ተዘጋግቶ ሰዎች የት ነው መንገድ የሚያስኬደው? በጣም አበዛሽ። ኧረ ተይ፣ ምን ቅሬ ላውጣሽ? ዝም በይ እትዬ አትበይ። ምን ቅሬ ላውጣሽ? ሰዎቹም እኮ ሰዎቹ ቶሎ አልመጡልኝም። በጣም ብዙ እኮ አስጠብቁኝ። እትዬ አበዛሹ። እትዬ በጣም ብቻ አንድ ቦታ ሄዳ አትመጣ ከላኳት አንድ ሰዓት ሙሉ የምቆየው ጋሽ መንገድም ተዘጋጋብኝ። አንድ ከወጣች መመለሻ የለም። የቤቱን ስራ በአግባብ አትሰራ። ያንቺን ስራ እኔ መስራት አለብኝ። እሺ ይቅርታ እትዬ፣ ይቅርታ ጋሽ። የሆነ ነገር በላት። አንተ ደግሞ ዝም ትላለህ እንዴ? ሰዎቹ ቶሎ አልመጡልኝም። ምንድን ነው ሰዎቹ ቶሎ የማይመጡት? እቃ ድርሺ ብላኝ ነበር እትዬ። እና 2 ሰዓት ሙሉ ነው የምቆየው። ሰዎቹ መንገድ ላይ አስጠበቁኝ። ላኳት፣ ቅርብ ነኝ ላኳት። የት ነው የሄድሽው? እቃ ላደርስ ሄጄ እቃ ድርሺ ብዬ የባለፈውን ሰጠኋት። አይ ዛሬ ብቻ አይደለም እኮ ባለፈው ምን የሆነ ቦታ ልኬያት ሂጂ እላታለሁ። 2 ሰዓት ቆይታ ከርማ ትመጣለች። አይ ችግር አለባት እሷማ። እትዬ ኧረ አንቺ የቤቱን ስራ ማን ይስራ? እኔ ልስራ? ኧረ እርሱ ምን ገዱት? እና ታዲያ ስራ የተባልሽውን በአግባቡ አትሰሪ? ይኸው እስኪ ቤቱ ምን እንደሚመስል አሁኑኑ አጸዳዋለሁ እትዬ። ምንም አልበላንም እኮ። እሺ አሁን ታጋጩ አይ ወይስ ምንድን ነው ምግቡን ግን ሰሪ? ማለት የምትወጪበት ምክንያት ምንድን ነው? እቃ አይ ድርሺ የሚያቆይሽ ነገር እዛ አካባቢ መንገዱ እኮ ተዘጋግቶ ነው። ከዚች እዚች ነው መንገድ የሚዘጋው። ኧረ እትዬ በእግርሽ አይደል እንዲያው ካልግሽ የምትመጪው? በታክሲ ምናምን ሩቅ ቦታ እኮ አይደለም ሩቅ የሄድሽው። ቦታ ነው የዛሬው እኮ እትዬ። ምንድን ነው ባለፈው ሩቅ? ቦታ አይደለም። ምንድን ነው ሩቅ? በአንድ ታክሲ አንቺ ሄዶ ችግር ለመመለስ አለብሽ ነው? ማለት ነው። የሆነ ነገር አለ። መንገድ ላይ ምን እንደሆነ አላውቅም። እንደው መኪናው ቆመ። እንዴት ልሂድ? እሺ አይ ዛሬ አንዳች ተለቀሽ ነው ነገር ይቆም። ሳትላኪ የምትወጪበት ምክንያት ምንድን ነው? በዛው ጠፍ ማለት እኔ አይሻለሁ እኮ ብዙ ጊዜ መንገድ ላይ ምናምን ኧረ እኔ እንደው ሰዎችም ይነግሩኛል። መች ወጥቼ ማውቀውን ነው መች ወጥቼ ትላንት ስገባ ቤት ነበርሽ? ከትላንት ወዲያም ከገባ በኋላ አስቤዛ ልገዛ እኮ ነው ትላንትና የሄድኩት። ሁሉንም አስቤዛ እሱ ይዞ መጣ አይደል እንዴ? ነው አንቺ የተለየ የምትፈልጊው ነገር አለ? የቤቱን እንዳለ ነው ዘይት ምናምን እኮ የለም የቤቱን ነበር። እንዳለ ይዞ ነው የመጣው። እኔን ለመሸወድ ነው ጭራሽ። ምን ቅሬ ሳውጣሽ የሚለክት እሱን እንዴት ይሸወዳችሁ? ልታሳብጂኝ ነው። እትዬ አሁን ወሬሽን ማውራቱን ተይውና እሺ ግን ስራ ምግብ ልስራ? ስራ ታይሽ ከዚህ በኋላ ልታሳብጂኝ እንደዚህ አይነት ነገር ማቆም አለብሽ። እሺ ጋሽ። ምንድን ነው አንቺ እንዴት ሲያነሳ እሺ ይቅርታ ጋሽ። ከዚህ በኋላ ወሬውን ትተሽ ነገ ቢሆን ነው። እሺ ቶሎ በይ ቀጥይ። እሺ በ10 ደቂቃ ውስጥ ሰርተሽ ባታመጪ በእጄ ነው። እሺ እትዬ እሺ። ሰላም ቤተሰቦቻችን፣ እንግዲህ እንደተከታተላችሁት ነው እንዳያችሁት ነው። ትንሽ ድብቋን ካሜራ ለሷን ሰጥተናት ነበረ። በዛ ላይ እንግዲህ እሷ ላይ እየጮሁባት ምናምን አይነት ነገር ነው የነበረው። ስናኳኳ እንደ አጋጣሚ ደመቀች ናት የከፈተችልን በሩን እና ወደ ውስጥ ገብታለች። እሷ ሁለቱም እንዳሉ ቴክስት ካረገችልን በኋላ ነው የመጣ ነው። ያው ዛሬ ጠዋት ነበር እሷን ያገኘናት ከተወሰኑ ሰዓታት በፊት። ይህን እድል ለመጠቀም ሁለቱም ሳይወጡ ሁለቱን ገብተን እስቲ አንዳንድ ጥያቄዎች እንደተለመደው ጥንዶችን እየጠየቀን ነው ምናምን በሚለው ገብተን አንዳንድ ጥያቄዎችን እንጠይቃቸውና የምንፈልገውን ማስረጃና መረጃ ለማግኘት እንሞክር። ተከታተሉ። ሰላም ነው? እንዴት ነህ? ሁሉ ሰላም? ያው ምናልባት ፈቃደኛ ከሆንክ ካሜራ ይዣለሁ። ሚዲያ ላይ የምንሰራ ሰዎች ነን፣ ወጣቶች ነን። ልክ እንደናንተ አይነቶች ያው አንዳንድ ሰዎችን እዚህ ጎረቤትም ጠይቄ ነበረ። በእናንተ ጉዳይ ላይ የተለያዩ ወጣቶችን አዲስ ባለ ትዳሮችን እየዞረን እንጠይቃለን። አዲስ ባለ ትዳሮች አይደላችሁ? ለወጣቶች ላይ ነው የምንሰራው ፕሮግራም። ስለ እናንተ ህይወታችሁን ተሞክሮ አንዳንድ ጥያቄዎች እናወጋለን። እነዛን ነገሮች ደግሞ ለተለያዩ ወጣቶች እናቀርባለን። ሳትጠይቁን ማለት ዝም ብላችሁ ካሜራ ትደንቀናላችሁ?
ያው ለምን መሰለህ ደብዳቤም ይዘናል ፍቃድ ደብዳቤም ይዣለሁ እኮ የኛ ፍቃድ አይደል የኛ ልክ ነህ ያው ቀድሜ ብነግራችሁ ማለት ነው ምናልባት እናንተ አንዳንድ ነገሮች አሁን ማስተካከል የምትፈልጉት ነገር ካለ ታስተካክላላችሁ ግን ያው ጥያቄዎችን ተዘጋጅታችሁበት ሳይሆን እንዲሁ በአጋጣሚ መተን መሬት ላይ ቤታችሁ ውስጥ ያለውን ነገር ለማየት ፕሮግራም አስይዛችሁን ነው እንደዚህ አይነት ነገር መጠየቅ ምክንያቱም አሁን ስራ እንሄድ ነው እኛ አዎ ለምን መሰለህ የተወሰነ ደቂቃ ነው 20 ደቂቃ ምናምን ብትሰጡን እሺ ነይ ባለቤት አለች ሰላም ነው እንዴት ነሽ እህቴ እንደምታየው ካሜራ ይዘናል ለሱም እየነገርኩት ነበረ ሚዲያ ላይ የምንሰራ ወጣቶች ጉዳይ ላይ የምንሰራ ወጣቶች ነን የእናንተን ህይወት ተሞክሮ ወስደን ማለት ነው ሻል ያለ ህይወት ስለምትኖሩ ሌሎችም ወጣቶች ከእናንተ ህይወት ተሞክሮ እንዲወስዱ የእናንተን የትዳር ህይወት የስራዎቹን ጉዳይ እርግጥ እንደዚህ አይነት ነገር የተለመደ ነው ግን እኛ አሁን መውጣት አለብን ልንወጣ ቸኩለን ነበር ቀጠሮ ይዘን መመለስ እንችላለን አንደኛ ሁለተኛ ደግሞ 20 ደቂቃ በቂያችን ነው እኛ በቃ 20 ደቂቃ በቂያችን ነው 20 ደቂቃ ቸኩለናል እሺ እሺ ግቡ እንዴት ናችሁ ሁሉ ሰላም ያው እንግዲህ ምንም አያስፈልግም ወይስ እንጨርስ እናንተም ያው ስለቸኮላችሁ ያላችንን ሰዓት እንጠቀምና ያው የሰዓታችን ከተጠቀም በኋላ መጨረሻ ላይ አንዳንድ ነገሮች የምናደርግ ይሆናል ዞሮ ዞሮ አንዳንድ ሰዎች ጋር ያው ጎረቤት ጋር ምናምን የእናንተ ህይወት ተሞክሮ እንደሚሆን ስለነገሩኝ የተሻለ ህይወት እንደምትመሩ የተሻለ የስራ ጉዳይ ላይ እንዳላችሁ ስለሰማው ከተለያዩ ሰዎች የእናንተን ህይወት መርጠን ነው አንዳንድ ተሞክሮችን ለመውሰድ የመጣ ነው በእርግጥ ማን እንደዚህ እንዳለ ባናቅም ሰፈር እዚህ ቤት የሚገባ ነው በቅርብ ነው እና ከሰዎችም ጋር ብዙ አንግባባ ምናልባት በአይነ ስንገባ ስንወጣ አብራው ስለሚያዩን ይሆናል እንጂ ብዙም ከሰዎች ጋር ቀረቤታ የለንም በቅርብ ነው እዚህ የገባ ነው በቃ እሱንም እኮ ነው የፈለኩት ማለት አዲስ ባለ ትዳር ናችሁ መሰለኝ አይደለ ቢያንስ አዳመት ምናምን ቢሆናችሁ ነው እኛም ደግሞ በትዳር ህይወት ላይ ብዙም የቆዩ ሰዎችን አዲስ የሚሆኑ መካከለኛም የተለያዩ ሰዎችን ነው የምንጠይቀውና መርጠን የመጣ ነው አዲስ ባለ ትዳር የሆኑትን ለዛሬ አንድ አመታችን ከትላንት ወዲያ ነበር እንደውም የዛኔ ብትመጣ ጥሩ ነበር እንኳን አደረሳችሁ በዚህ አጋጣሚ እሺ መጀመሪያ እስቲ እንተዋወቅ ለቤተሰቦቻችን እንተዋወቅና ማለበል አንተን እኔ ያሬድ እሺ አንቺስ እኔ ረዲት እባላለሁ ረዲት እሺ ያሬድና ረዲት እንዴት ተዋወቁ እንዴት የፍቅር ግንኙነታቸው መጀመሪያ ላይ እንዴት ነበር የሚለውን ከሱ እንጀምር እሺ አይኒ ያው ብዙ ጊዜ ያታለው እሱ አታቀኝም እኔ ሱቅ ምናምን ውስጥ ሰራ ነበርና እቃ አንድ ጊዜ መታ ገዝታ ነበር ከዛ እና እኔ እንዳየኋት ነው ከዛ ጠፋች በዛው ረጅም ጊዜ ሆናት ከሆነ ጊዜ በኋላ የሆነ ሆቴል ራት ምናምን ልንበላ ከጓደኞቼ ጋር እየሄድኩኝ እሷም ከጓደኞቼ ነበረች በዛምና አስታወስኳት እኔ ነገርኳት እሷ እንኳን አላስታወሰችም ነበር አትወቃችን እሱ ነው ማለት ነው የመጀመሪያ ተወቃችሁ ያ ነበረ ከዛ እንዴት እስቲ ወደ ፍቅር ግንኙነት እንዴት ገባችሁ ምናምን የሚለውን ነገር ጥያቄው እንዴት ነበረ ያኔ ያው ሰላም ተባበለ ምናምን ጠፋሽ ምናምን እንደዚህ አልኳት አለውኝ አልጠፋው ምናምን አለች ስልክ ተለዋወጥን ያኔ ከዛ መደዋል ጀመር እየተደዋወልን ያው ተግባባን ኦኬ እስቲ አንቺስ እንዴት ታስታውሻቸዋለሽ እነዛን ሰዓት ያው እውነት ለመናገር እኔ ሱቅ ምናምን እንትን በምልበት ሰዓት ባለቤቱም ስለነበረ ብዙ ሰዎችም ስለነበሩ ትኩረቴን አንድ ሰው ላይ አድርጌ እሱን ማየት አልቻልኩም ነበረ ከዛም አገር ውስጥም ስላልነበርኩ ወደ ክፍለ ሀገርም ስለምወጣ ስለነበር ጠፍቼ ነበረ ሆቴል ሲያገኘኝ ሰላም አለኝ ምናምን ነገር እኛ ሱቅ ትመጪ ነበረ ብሎ ያለውን ነገር አስታውሰኝ በጣም በሚገርም ሁኔታ ግን እኔ አላስታወስኩም ነበረ ከዛ በቃ ስልኬን ሰጠሁት ያው እያለ እኔም እዚህ ብዙ ጓደኛ ዘመድ ምናምን ያናሃል ስለማንገናኝ ያው አዲስ አበባ ሰፊ ናት ከሱ ጋር ደግሞ ቀረብ ያለ ቦታ ላይ ስለነበርን መገናኘት ጀመርን ያው ምሳ መብላት ካፌዎች ላይ መሄድ ጁስ መጠጣት እያለ
ያው ወደ ፍቅር ግንኙነት ያው ቤስት ፍሬንድ ነበርን። ከዛ ያው ወደ ሪሌሽንሺፕ ተለወጠ ማለት ነው። ያቺስ የመጀመሪያውን ቀን መቼም ታስታውሻታለሽ አይደለ? የፍቅር እንትን ያቀረብልሽን ቀን? አዎ አስታውሳታለሁ። ግን ምን መሰለህ ጓደኝነት ነበረ ያስቀደም ነው። ከጓደኝነት ነው ወደ እዛ ሄደው እና ሲነግረኝ እንትን አላልኩም ነበር። ፍቃደኛ አልነበርሽ? አይ ፍቃደኛ ሳይሆን አልጠበቅኩም ነበረ። ከዛ እያለ ያው እዚህ ደረስን ማለት ነው። ትንሽ አስለፍተሻል ማለት ነው መቼም። ምን ትላለህ? ትንሽ አስለፍታለች። ደጅ ጸንቻለሁ ብዙ። ያው ስልክ ደውላለሁ፣ ያው አይነሳም ብዙ ጊዜ። አንዳንዴም ቤት እመጣለሁ፣ በእግሬ ሁሉ እመጣለሁ። ታክሲ የለም የነሱ አካባቢ ለመኪና የማይመችም። መኪና መንዳት ስለማይወድ ነው በነገራችን። ከዛ ቤትም አላገኛትም መጥቼ ቆይ በኋላ ላይ እንትን እላቸዋለሁ። አይ ቆይ ትንሽ ሻይ ምናምን አዘጋጃጅ። ቆይ እያወራን ነው አሁን እዛው ስንጨርስ አዘጋጃጅ። እና ይሄ ነው የነበረ። ያው ግን ጥሩ ልጅ ነች። በቃ ጥያቄውን ተቀበለችኝ፣ የጋብቻ ጥያቄ። ያው በዛ ሰዓት ደግሞ ፍሬንድሺፕ ላይ ነው እንጂ ሪሌሽንሺፕ ላይ ብዙ አልቆየንም። ወዲያው ነው አብረን መኖር የጀመርነው። ይሄ መጠናናቱ ምናምን ቶሎ ነው እንትን ማለት ጓደኛ ነበርን። አብሮ ብዙ ረጅም ጊዜያችንን አብረን ነበር የምናሳልፈው ከስራ በኋላ ምናምን። እኔ ደግሞ የዛን ሰሞን ስራ አልነበረኝም፣ እረፍት ላይ ነበርኩኝ እና ከስራ በኋላ አብዛኛው ጊዜያችንን አብረን ነበር የምናሳልፈው እና ያው ሰው ሪሌሽንሺፕ ላይ የሚጠናናውን እኛ ጓደኝነት ላይ ተዋውቀናል ብዬ ነበር ያሰብኩት። ስለዛ ያው ለትዳር ፕሮፖዝ ሲያደርገኝ ያን ያህል አልከበደኝም ነበረ። ያው እንግዲህ ለትዳር ደግሞ ቁልፉ ነገር ዋነኛውና ትልቁ ነገር ምንድነው? በትዳር ውስጥ ሲገባ ያው መጠናናቱ መግባባቱ ነው አይደለ? መግባባቱ ነገር ካለ ለእናንተ ለመግባባቱ ቁልፍ ነገሩ ነው ብላችሁ እንግዲህ የተለያዩ ወጣቶች ናቸው ይሄን ነገር የሚከታተሉት። ዋናው መሰረቱ ነው የምትሉት ነገር ምንድነው? በትዳር ላይ ሲኮን በትዳር ላይ ሲኮን ያው እንደዚህ ማለት አይቻልም። ሁሉም የሁሉም ቤት የሁሉም ማመል መልካችን እንደሚለያየው ባህሪያችንም ይለያያል። ግን ሁሉም ቤት የጋራ የሆኑ ነገሮች አሉ። ለምሳሌ ጠንክረህ መስራት አለብህ፣ መተማመን አለብህ፣ በቃ መረዳዳት አለብህ። እነዛ ነገሮች ናቸው ዋና ብዬ የማስባቸው ነገር የፈጣሪ ፈቃድ እንጂ የሁሉም ሰው የተለያየ ነው። እንዲህ ነው ብሎ የጋራ ነገር ማስቀመጥ አይቻልም። አንተስ ምን የምትለው ነገር አለ? በትዳር ውስጥ ሲኮን ዋናው ቁልፉ ነገር መሰረቱ ያው መጠናናቱ እንዳለ እንደሆነ ቁልፉ ነገር ምንድነው ነው ብለህ የምታስበው በትዳር ላይ? ያው መጀመሪያ በቤተሰብ ያው እሷና እኔ እንዳደረግ ነው ዝም ብሎ መንገድ ላይ ምናምን ሳይሆን በስርዓቱ ሽማግሌ ተልኮ ምናምን መሆን አለበት ወደ ትዳር ሲሆን ማለት ነው። ከዛ ደግሞ ውስጥ ከተገባ በኋላ ደግሞ መከባበር ነው ማለት። መከባበር ከሌለ ችግር ነው ማለት ነው። እና ባለን ነገር ሸር እያደረግን እየተደጋገፍን ተከባብረን እንኖራለን ማለት ነው። ሲቀጥልም ደግሞ ትዳር ላይ መነጋገር አስፈላጊ ነው ከሚሉት መሀል ላይ። ምክንያቱም የሆነ ዴሊ ሩቲንህን ማውራት አለብህ። ካልሆነ በቃ የዛሬውን ችግር እየፈጠረ ይሆናል ማትፈታበት ደረጃ ሊደርስ ይችላል። ከዛ ሁሉንም ነገር በግልጽ ቁጭ ብሎ ተነጋግሮ መፍታት አለበት። ማታም ሊሆን ይችላል፣ ጠዋትም ሊሆን ይችላል። ፊክስድ ባረጋችሁ ሰዓት ላይ አሁን ለምሳሌ ማለት ነው የሆኑ ሰዎች ምን ሲሉ ሰማኋቸው መሰለ፣ ባልና ሚስት ሲጣላ ወዲያው ችግሩን እዛው ተነጋግሮ መፍታት አለበት። እዛው ወዲያው ሳያድር ማለት ነው። እኔ አሁን አንዳንድ ሰዎች ጋር ሊሰራ ይችላል፣ እኔ ጋር ደግሞ አይሰራም። ምክንያቱም ስናድድ ንዴት ምናምን ነው የሚቀድመኝ። በዛች ሰዓት ጭራሽ አልችልም። ምንድነው ሲነጋ ምናምን ተነጋግረን መፍታት ነው። እና ቅድም እንዳልኩ ሁሉም ሰው አስተሳሰቡ ስለሚለያይ የተወሰነ ኮመን የሆኑ የጋራ ነገሮች ቢኖሩ ሁሉም ቤት የተለያየ ነገር ነው። አንተ እንኳን በስራ አላጋጠመህ፣ ሁሉም ጋር የተለያየ ሁላችንም ጋር ይሄ ነገር በነገራችን ላይ የሚያጋጥም ነገር ነው። እንዳልሽው የሰው ጸባይ ከአንዱ የሚለያይ ነገር ነው ያለው።
እኔ ደግሞ ከአንቺ በተቃራኒ ይመስለኛል ወዲያው ነገሮችን መፍታት ቢቻል ምን አይነት ነገር እኔ እናደዳል መጀመሪያው በጓደኝነትና አሁን ደግሞ እዚህ ላይ ሆነን የተለያየ ማንነት ነው ያላት እሷ ማለት ያ ማለት ምንድን መሰለህ እኔም እሷም አሁን እዛ በነበረ ሰዓት በጣም ደግሞ እዚህ ስንገባ ግን ያው ደካማ ጎን አለን ሁላችንም ማለት ነው እና ያ የመጀመሪያው አይደለም ትዳር ውስጥ በቃ ሌላ ነገር ነው ሌላ ዓለም ነው ይሄ ማለት ነው እና ያንም ነገር በመቻል ነው በቃ ማለት እንደ መጀመሪያው ምናምን ላይሆን ይችላል ግን እዚህ ውስጥ ያው በየጊዜው እንጨቃጨቃለን ምናምን የሆነ ነገር ይፈጠራል ምናምን ያ በቃ በትዳር ውስጥ ያለ ነገር ስለሆነ ያን ነገር ችለን መቀጠል ነው ቤተሰብ መመስረት ነው ዋናው ነገር። ኦኬ አንዳንድ እንደዚህ አይነት ችግሮች ሲቀጥል ደግሞ ማለት ነው አንድ አሁን እሱ እኔ መለወጥ ያልቻልኩትን እኔ ማድረግ ያቃተኝን ነገር መቀበል ነው ያለበት። ምክንያቱም ያ ነገር ጭቅጭቅ ይፈጥራል እንጂ እኔ ካላስተካከልኩት እሱ ሁሌ አስተካክይ ከሆነ መሰላቸትን የሚያመጣው። ስለዚህ አንዳንድ በቃ ማድረግ እየፈለግን ማድረግ የማንችላቸው ነገሮች አሉ። እነዛን ከመጨቃጨቅ አክሰፕት ማድረግ ይሻላል ብዬ ነው ማስበው። እኔ እንደዛ ነው ማስበው። ትክክል ነው። በትዳር ውስጥ ዋናውና ትልቁ ነገር ያው አክሴፕት መደራረግ መቻቻል ነው ትልቁ ነገሮች እና አንቺ ትብስ አንተ ትብስ ተባብሎ ባልሽው ሰዓት በምትነጋገሩበት ሰዓት ችግሮቻችሁን እዛው ፈታችሁ ጨረሳችሁ መሄዱ ዋናው ትልቁ ነገር ይመስለኛል። እሱ ነው መሆን ያለበት። ያው ወደ ትዳር ሊገባ ሲል ደግሞ ከጓደኝነት በኋላ ወደ ቤተሰብ ሽማግሌ መላክ ቤተሰብ ጋርም የመተዋወቅ ምናምን አይነት ነገር ያለ ነው አይደለ? እስቲ በዛ ሰዓት የገጠሞቻችሁ ነገሮች ካሉ ቤተሰቦችሽ አንቺ ስለሱ ስትነግሪያቸው ያው ሁለታችሁም እንግዲህ በኋላ ላይ የምናወራው ሊሆን ይችላል ለየራሳችሁ የምትሰሩት የግል ነገሮች ሊኖሩ ይችላሉ። ግን ለቤተሰቦችሽ ስትነግሪ ምናምን ያጋጠመሽ ከቤት እንደምትወጪ ሲያውቁ? ያው እኔ ከቤት ከወጣሁ ቆይቻለሁ። ብቻዬን መኖር ከጀመርኩኝ የተወሰነ ወራቶችን አስቆጥሬያለሁ። ለቤተሰቦቼ ብቸኛ ልጅ ነኝና በጣም እንዳገባ ይፈልጉ ነበር። ከምታስበው በላይ ይጨቃጭቁኝ ነበር። እኔ ማግባት አልፈልግም ነበር። በዛ ምክንያት ነው በቃ ጭቅጭቁት ሲበረታ ከቤት የወጣሁት። ለምንድን ነው ማግባት የማትፈልጊው? ያው የኔ አይደለ የኔ የምለውን ሰው ካልተገኘ እንዴት ታገባለህ? ኦኬ ማለት የሆነ አለ አይደል ልክ እንደሱ ልቤ ረፍ የሚውልበትን ሰው አላገኘውም ለማለት ፈልጌ። የመጀመሪያሽ ነው ማለት ነው? እንደዛ ነው። እና ስለዚህ አላገኘውም ነበር። ሳገኝ ነገርኳቸው። በጣም ነበር ደስ ያላቸው። ምክንያቱም ልጅን የሚድሩት አንድ ጊዜ ብቻ ነው። ሌሎች ልጆች የላቸውም። ብቸኛ ልጅ ነው። አዎ። ስለዛ በጣም ደስ አላቸው። ምንም እምቢ ምንም አይነት ጥያቄ አልጠየቁኝም ነበር። አድሮ ስለ ባለቤቴ ስለማገባው ሰው ጸባይ ምናምን ጠየቁኝ። ያው ነገርኳቸው። አንድ ልጃቸው መሆንሽ ደግሞ በደንብ ነው አይደል ዲቴይል ለውሱን? አዎ ላይክ ስለ ባህሪ ምናምን ነው እንጂ ስለ ገንዘብ ምናምን ምንም አልጠየቁኝም ነበር። ስለዚህ ስለ ምን አይነት ሰው ነው ምናምን አይደል ፐርሰናሊቲውን? ፐርሰናሊቲውን ጠየቁኝ። እኔም ያው አስረዳዋቸው። ቶሎ ነው በቃ አክሰፕት ያደረጉት። ሽምግልና ተላከ። በቃ ሰርግ ደግሞ ሁለታችንም ፍላጎት አልነበረንም። በቃ በፎቶ በሽምግልና ጨረስን ማለት ነው። ኦኬ። ከዛ አብረን መኖር ጀመረ። ኦኬ። እኔ እንደውም እኮ እዛ ጋር አንዳንድ ፎቶዎች እያየሁ ዝም ብላችሁ ለጀስት ለእንትን የተነሳችሁት ነው ማለት ነው? ራሳችንን እስኪ ወጣ ነው። ኦኬ። ዝም ብላችሁ ለፎቶ ምናምን ፕሮግራም የተነሳችሁት ነው ማለት ነው? ፕሮግራም ስቱዲዮ ሄደን ነው ዝም ብለን የተነሳችሁት? እንደዛ ነገር ነው። ኦኬ። አንተስ እንዴት ነው ከቤተሰብ ጋር ምናምን የማስተዋወቀው? መጀመሪያ ላይ ቤት ስትነግራቸው መቼም ወንድ ልጅ አይኔ ለትዳር ልበቃ ነው ምናምን ስትላቸው እስቲ የነበረውን ነገር ምናልባት ደግሞ ሰርግስ ለምን አልተደገሰም የሚባል ነገር አልነበረም? ያው ወንድ ልጅ ነህ እና ደስ ብሏቸዋል። መጀመሪያ ስነግራቸው ደስ አላቸው። ከዛ የት ነው የተገናኛችሁት ምናምን ስሉኝ ሆቴል ነው ምናምን ስላቸው ያው እውነቱን ዝም ብዬ ከዛ እንዴት ምናምን አሉ። ማለት ሆቴል ሲባል ሌላ ነገር መሰላቸውና ኦኬ ሌላ ነገር ማለት እዛ ምሰራ አይነት ሰው ምናምን እና ባህር ላይ ምናምን አይነት ነገር ማለት ነው። እንዴት እንደዚህ አይነት ነገር ምናምን አሉ። አይ አይደለም እንደዛ ሳይሆን እራት እየበላን ምናምን ነው የተዋወቅነው በዚህ መንገድ ነው ምናምን አልኳቸው። ከዛ አስተዋውቀን አሉ። ከዛ አስተዋወቁ።
አሁን ደስ አላላቸውም። በቃ አይሆንም ምናምን አሉ። ከዛ ያው የምኖረው እኔ ነኝ እንግዲህ እነሱ አይኖሩልኝም። ስለምወዳት እሷም ስለምትወደኝ ደስተኛ አልነበሩም መጀመሪያ። እነሱ ደስተኛ አልነበሩም ማለት ሌላ እነሱ ያስቡት ምናምን ነበረ። እኔ አላውቅም ነበረ። ለአንተ የታጨልህ ነገር ነበረ? ታጭ ነበረ ግን አልነገሩኝም። ስለዚህ በአሁን ጊዜ ደግሞ እንደዚህ አይነት ነገር የለም። አንተ የፈለግከውን ነው እንጂ ማድረግ ያለብህ። ሰው እንደዚህ ነው የመረጠልህ። ክፍለ ሀገር ላይ ነው ቤተሰቦች የነበሩት? ክፍለ ሀገር ነው እና እዛው አዘጋጅተው እንደዚህ ነው ምናምን ብለው እኔ አላውቅም። ልክ እዛ ክፍለ ሀገር ስትሄድ ብቻ ቀጥታ ወደ ሰርግ ነበር ወደ ሰርግ ምናምን ነው ያሰቡት። እና አይ እኔ እንደዚህ ማለት አለችኝ ጓደኛ ምናምን ብዬ አይተው እንትን ለማለት ነበረ። ያው አልቻሉም። በቃ እሷ እንዳለች አሁን ብዙም እንትን አላልንም። ያን ያክል ቤተሰብ ምናምን ብዙም እንትን የለም። እሷና እኔ ተስማማን። በቃ ቶሎ እንግዲህ ያው መጀመሪያ ላይ እንዳላችሁ በእርግጥ በሱ ቤተሰቦች በኩል የተወሰኑ ፈተናዎች አጋጥመውናል። የኔ ቤተሰብ ምንድነው ከዛ በፊት ባል ያመጡልኝ ነበር ግን አልስማማም ነበር። ስለዚህ በራሴ ሲመጣ በጣም ተደሰቱ። ኦኬ ለአንቺም እንደዚህ ፍላጎቱ ነበር ከቤት ይሄን አግቢ ይሄን በታገኝ ይኖራል። ከዛ ግን ያው ፈቃደኛ አይደለሽም አንቺ? ፈቃደኛ አልነበርኩም። ከልጅነቴም ጀምሮ በራሴ በኩል ነው ማግባት የምፈልገው። ማለቴ ራሴ አይቼ የወደድኩትን ሰው። ስለዚህ በራሴ በኩል ሲመጣ ደስ አላቸው። ያው እንደ ድል ሆኖ ደግሞ የኔ ድል እሱ ጋር ጠበቀኝ ማለት ነው። እና ሰርግም የለም ሚዜም የለም ምንም ነገር የለም። ሄደን መዘጋጃ ተፈራረም ስቴዲየም ላይ ፎቶ ተነሳ። መስኮተን ተነሳን ጨረስን ማለት ነው። አብሮ መኖር ጀመርን። በጣም ደስ ይላል። እንግዲህ ትንሽ ጽድትም ያለ አሪፍ ነገር ህይወት ላይ እንዳላችሁ የሚያስታውቅ ነገር አለ። በልጅነቴ ምናምን ስትይኝ አንዳንድ ነገር ልጠይቅሽ የፈለግኩት ነገር እስቲ ከልጅነትሽ ከእርግትሽ ጋር ተያይዞ አንዳንድ ነገሮች ብትነግሪኝ። ከሰው ጋር የምትግባቢ ሰው አይነት ነበርሽ ወይስ ደግሞ ያው ብዙ ጊዜ ጓደኛ አልይዝም ምናምን? ለምንድን ነው ያ ነገር የመጣው? ያው አንድ ሆነ ስታድግ ለቤተሰቦች አለ አይደለ በስስት ነው የሚያሳድጉት። ከቤት እንደወጣ አይፈቀድልኝም ነበር። ትምህርት ቤት ነበር የሚሄደው። እዛ ከጓደኞቼ ጋር ጮታለሁ ምናምን ነገር። ከዛ በተረፈ ግን ቤት እንደወጣ አይፈቀድልኝም። ከቤት አትወጭም? በቃ ከፋሚሊዎቼ ጋር ከእናትና ከአባቴ ጋር በምንወጣ ቀን እንወጣለን። ከዛ እንደ ኩዮቼ ምናምን ተጫውቼ አላደኩም። በቃ ወይ የሆነ በቃ አለ አይደለ የሆነ መሆንባቸው ነገር ያለ ነው የሚያስመስሉት። ስለዚህ እንደውም ነፃነት ያገኘሁት ከቤት ከወጣሁ በኋላ ነው። ለዛ ነው ማለት ከዩኒቨርሲቲ ቆይታሽ ከኮሌጅ ምናምን ቆይታሽ በኋላ ወደ ስራ ዓለም ውስጥ ስትገቢ ነው ቶሎ የወጣሽው? እንደ ጨረስኩኝ ነው። 12 ጨረስኩኝ ዩኒቨርሲቲ ገባሁኝ። ያው ዩኒቨርሲቲ ፈታ ያለ ህይወት ነው፣ ማንም አይቆጣጠርህም። እዚህ ስመጣ ደግሞ ሊቆጣጠሩኝ ፈለገ። ያንተ እህት ደግሞ ወጣለሁ አልኩኝ። አሳይሻቸው። ከዛ በቃ ወጣሁኝ። በጣም ነበር የተበሳጩት። በጣም ተናግረውኝ ነበር። ግን በቃ አይሆንም አልኩኝ። እኔም በሀሳቤ ጸናሁኝ። ብዙ ወራቶችን አመት እንኳን አልሞላኝም። ከዛ ከሱ ጋር ተዋወቅን። ግን በነገራችን ላይ አሁን ስትኝ ያሉት አንዳንድ ነገሮች አንዳንዴ እንደዚህ ተይዞ ያደገ ሰው የሆነ ሰዓት ላይ ወደ ዩኒቨርሲቲም ሊሆን ይችላል ወደ ኮሌጅም ሊሆን ይችላል ሲሄድ በቃ ልቅ የሆነ ህይወት ነው የሚመራው። እና ወደ ዩኒቨርሲቲም ስትሄጂ ደግሞ የተለያየ ነገሮች የሚያጋጥሙሽ የተለያዩ ጓደኞችም ሊሆኑ ይችላሉ። አጓጉል ነገሮች ወደ ሱስ የሚያስገቡሽ የተለያዩ ነገሮች ይኖራሉ አይደል? እነዛን ነገሮች እንዴት ነው የተቋቋምሻቸው? ዩኒቨርሲቲ ጨርሰሽ የወጣሽበትን ነገር እንዴት ሃንድል አደረግሽው? ወይስ አጋጥሞሽ ነበር አንቺ እንደዚህ አይነት ነገሮች? ዩኒቨርሲቲ ሌት ሆኜ ነበር የሄድኩት እና ብዙ ዶርመንትን ብለው ምናምን በቅጣት ነበር የተመዘገብኩት እና ከአንድ ሀገር የሆነ አካባቢ በመንገድ ምክንያት ዝግ ነበርና እነሱ አንድ ላይ ነበር የመጡት። ከነሱ ጋር ነበር የተመደብኩት። ልጆቹ ደግሞ ወጣ ያሉ አይደሉም፣ በጣም መንፈሳዊ ናቸው። እና አንደኛ ነገር ያ ነው እንትን እንዳልል በጣም እንዳልወጣ ያደረገኝ። ይሄ ማለት ግን ወጣ ያለ ነገር ውስጥ አልገባውም ማለት አይደለም። ግን ማየት ስለምፈልግም ሌሎች ጓደኞችን አፍርቼ ወጣ ነበረ። የተለያዩ ነገሮችን ማለት በጣም የበዛ ሳይሆን የሆነ ካፌም ሆነ ክለብም ሆነ እንዝናና ነበር ከነዛኞቹ ጋር። ግን እነዚህኛዎቹ በጣም ጠንካራ ስለሆኑ ብዛትም 5 ስለነበርን ከኔ ጋር በጣም ይይዙኝ ነበር፣ ይመክሩኝ ነበር።
ግን አንቺ ያው ወጣ ማለት የማለቱን ነገር የማየት ፍላጎቱ በውስጥሽ ነበረ? እነሱ እንደኔ ቢሆኑ ጠፍተን ነበር፣ ተጨራርሳችሁ ነበር፣ አለቀል። ግን እነዛኞቹ ስለነበሩ በጣም ያንን ነገር ቀንሰውልኛል። እኛ ግን ሌሎች ጓደኞች ስለነበሩን ያው መውጣት ያለብኝ ነገር እወጣለሁ። ከልጅነቴም ጀምሮ እንደዛ ተይዤ ስላደኩኝ በቃ በጣም ነው ስልችት ትክት ያለኝ። ኦኬ እንደዚህ መያዙ በጣም ነው የሰለቸኝ። ስለ የሆነ ሲፈቀድልህ እኮ ያን ነገር ልትጠላው ትችላለህ። ሲፈቀድልሽ ደግሞ የማየት ጉጉቱ ፍላጎቱ ይኖራል አይደለ? የተለያዩ ነገሮች ስለዚህ ስለሚያዝ ደግሞ ያ ነገር ይሆናል ያምረኛል። ግን እግዚአብሔር ምራርቶኝ በሰላም ወጥቻለሁ፣ ለዚህ በቅቻለሁ። ኦኬ ያው ጥሩ ተሞክሮሽን ነው እየሰማን ያለ ነው። ወንድሜም እስቲ ያሬድ ወደ ስራ ዓለም ውስጥ ያው ነው ያለው፣ ለህይወት የምትሰራቸው አንዳንድ ነገሮች ይኖራሉ። እስቲ የስራ ተሞክሮህን አንዳንድ ነገሮች ብትነግረን። ስራ የትኛውም ስራ እሰራለሁ። ስራ ሲባል ምን አይነት? ለምሳሌ እንዴት ወደ የምትሰራቸው ስራዎች አሉ አይደለ? ከዛ ጋር ተያይዞ ስራ እሰራለሁ፣ እሷን እንከባከባለሁ። እንደነገርንህ የሱቁን እንትን አልተወውም እስካሁን ድረስ። ኦኬ ሱቅ ላይ ነው ማለት ሁል ጊዜ አይሄድም። ለዛ ያው ወንዶቹ ደግሞ ያለባችሁ ነገር ሁሌ ቀን በቀን ካልሰራችሁ ስራ የምትሰሩ አይመስላችሁም። እሺ አንቺስ ምን ላይ ነው እንትን የምትይው? እኔም እሰራለሁ ወደ ንግዱ። ኦኬ ግን አብዛኛውን ቤት ነው መሆኑ። አሁን አብዛኛውን ነገር እሱ ነው የሚቆጣጠረው። ግን ያው አብረን ነው ስራችን። አብዛኛውን ጊዜ ያው የጠቀሙህም ሰዎች አብዛኛ አብረን ስለሚያዩን ነው ብዙ ነገሮች የምናስጨርሰው፣ ብዙ ነገሮች የምንሰራው አብረን ነው። ኦኬ እንግዲህ ያው ቀደም በር የከፈተችልኝ ልጅ አለች፣ እሷ አጋዣችን ናት። ያው ልጠይቃቸው የፈለኩት ነገር ምንድነው ያው በአንዳንድ በቤት ስራ ላይ የሚሰሩ ሴቶች አሉ አይደለ? በእነሱ ጉዳዮች ላይም አንዳንድ ስራዎች ያው የምንሰራቸው አንዳንድ ስራዎች ስልሽ ያው እናንተ እንግዲህ እንዳየዋችሁ ቅድም ትሪት ስታረጓት በጥሩ መንገድ ነው ትሪት ያረጋችኋት። ቆይ እስቲ ትንሽ ቆይ ምናምን የሚል ነገር ነው ያየሁት አይደለ? እንዴት ነው እስቲ ያው አገልጋያችሁን የቤት ሰራተኛ በምትኖርበት ጊዜ እንዴት ነው ትሪት የምታረጉት? እሷን ነገር ብትነግሩኝ። ያው እሷ በቤተሰብ ማለት ነች፣ ሰራተኛ ሳይሆን በዘመድ ነው የመጣችው። እንዴት ታናሽቴ ነው ማለት እንደውም የምትመስለኝ ታናሽቴ ነው የምትመስለኝ እና በጣም ነው የምወዳት። ኦኬ ስለዚህ ያው የምትንከባከባትም ያሉት ነገሮች በዚህ ደረጃ ነው ማለት ነው። በቃ ለእህት የምታደርገውን ነገር ታደርጋለህ። በቃ እሱ ይሄ ነው እንግዲህ። ያው እኛን የሚያጣላን ነገር የለም። እንደ አጋዥ ስራዋን ከሰራች እኛም እንደ ባለቤት ማድረግ ያለብን ነገሮች ካደረግን የሚያጣላን ነገር አለ ብዬ አላስብም። እንግዲህ ያው በጣም ጥሩ በጣም አሪፍ ተሞክሮ ነው። ያው በሰውም ስላገኘናት ልጅቱም ደግሞ መልካም ናት። ስለዚህ እንንከባከባታለን። በዚህ ጊዜ መልካም ሰው ማግኘት ትንሽ ያስቸግራል። በጣም አሪፍ እንግዲህ ጥሩ ተሞክራችሁን ነው ከእናንተ እየወሰድኩ የነበረው። በስተመጨረሻ ለባለ ትዳሮችም ሊሆን ይችላል፣ እንደናንተ አዲስ ለተጋቡ ሰዎች ሊሆንም ይችላል። በስተመጨረሻ ስለ ትዳር ህይወታችሁ መናገር የምትፈልጉት አንዳንድ ነገር ካለ እድሉን ልስጣችሁ። ያው የምለው ነገር አግብተሃል? ገና ነኝ እኔ። አግባ ነው የምልህ። አይቀርም። በቃ የምልህ ነገር እሱ ነው። ትዳር ጥሩ ነው፣ መባረኪያ ነው። በቃ ትተጋገዛለህ። አንድ ሰው ብቻውን ሲሆንና ሁለት ስትሆን ያለው ነገር አንድ አይነት አይደለም። ምንም ቢሆን ከአንድ ብርቱ ሁለት መድኃኒቱ አይደለም የሚባለው፣ እንደዛ ነው። በጣም አሪፍ ወንድሜ። እሷ እንዳለችህ አግባ እና መባረክ ነው። ልድሩኝ ነው መሰለኝ እናንተ። ኧረ ምንም ችግር የለም። እንፈልግልናለን፣ ምን ችግር አለ? እና ትዳር በጣም ደስ የሚል ነገር ነው። ወድጄዋለሁ እኔ። በጣም አሪፍ እንግዲህ አንተም ማግባ እያላችሁኝ ነው። ያው እንትናችሁን ወስጄ እኔም በቅርቡ እጠራቸዋለሁ። እሺ እንዳረሳም እንግዲህ መጀመሪያ እናንተ ጋር ነው የምመጣው። እንግዲህ ያው ተመልካቾቻችን ከነዚህ ጥንዶች ጋር የነበረን ቆይታ እንደተከታተላችሁት ነው። ያው ለእናንተ ወጣቶች ይመጥናሉ ያልናቸውን ሰዎች አርአያ ይሆናሉ ያልናቸውን ወጣቶች ነው ያቀረብንላችሁ። ትምህርት እንደወሰዳችሁባቸው እርግጠኛ ነን። የመጣንበትን አላማ እንግዲህ አሳክተናል። የምንፈልገውን ነገር ለማድረግ ቀጣይ እንግዲህ ሌላ ሰዎችን እንደነሱ ያሉ ወጣቶችን የምናቀርብላችሁ ነው የሚሆነው። ፕሮግራማችን ሁሉ የምትከታተሉ ላይክ ሼር ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። እናመሰግናለን።
እንግዲህ ተመልካቾቻችን እነዚህን ጥንዶች አዲስ ጥንዶች እንዳያቸዋቸው ነው እንደተመለከታቸዋቸው ነው። ያው ገብተን እንደተለመደው አንዳንድ ነገሮች ከነሱ ለማጣራት እየሞከርን ነበር። አንዳንድ ጥያቄዎችን በመሀል እየጠየኳቸው የነበረው ለምንድን ነው እንደተከታተላችሁት፣ እስቲ አመለካከታቸው እንዴት ነው ስለ ቤት ሰራተኛም ሊሆን ይችላል ስለ ህይወት ተሞክሯቸውም የመጡበትን መንገድ እየጠየኳቸው የነበረው አንዳንድ ፍንጮችን አንዳንድ ነገሮችን ለማግኘት ነው። ያው ዞሮ ሰላማዊ ነገር ነው እየነገሩን የነበረው። ከቤት ሰራተኛውም ጋር ተያይዞ ጥሩ ነገር ነው። እሷንም ብትፈልጋችሁ ጠርታችሁ ብታነጋግሯት ስለኛ ብትጠይቋት ምናምን እያሉ በኮንፊደንስ ነው ሲያናግሩን የነበረው። ያ ዋናው ትልቁ ቁም ነገር ምንድነው የገባንበትን ነገር አሳክተናል። ድብቁ ካሜራችንን አስቀምጠን ነው የወጣ ነው። በድብቁ ካሜራችን እነዚህ ሰዎች ምንድነው የሚያደርጉት፣ እዛ ቤት ውስጥ የሚያወሩት ነገር ምንድን ነው የሚለውን የድምጽም የቪዲዮ ማስረጃ ከያዝን በኋላ በቀጥታ እነዚህን ሰዎች ለህግ ለማቅረብ እንሰራለን እንሞክራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ በሚደረግ አብረን ድብቁን ካሜራ እንከታተል።